عليكم ورحمة الله. እንዴት ናችሁ? ዛሬ ረሳኢል ሚነል ቁርአን ክፍል 82 ይዤላችሁ መጥቻለሁ። ዛሬም ከነዛ አባትና ልጅ ትምህርት አልወጣንም። ሱረቱል ዩሱፍ ነብዩላህ ዩሱፍና ያዕቆብ ማለት ነው። በጣም ሰፊ ሐሳብ አለው። እናንተ በየሐጃችሁ አስባችሁ የራሳችሁንም ሐሳብ ጨምራችሁ ታዩታላችሁ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወላ ተይአሱ ሚን ረውሒላህ ከአላህም እዝነት ተስፋ አትቁረጡ። ኢነሁ ላ የይአሱ ሚን ረውሒላህ ኢላ አልቀውሙል ካፊሩን ከአላህ እዝነት ካፊሮች እንጂ ተስፋ አይቆርጡም። ካፊር የሆኑ ህዝቦች እንጂ ለልቀውሙል ካፊሩን አው ከሃዲ ህዝቦች ሲሆኑ እንጂ ይላል። ቃሉ ነብዩላህ ያዕቆብ ናቸው ይሄን ያሉት አይደለ? ቃሉ አፍደሉል ዒባደቲ ኢንቲዛሩል ፈረጅ ጥሩ ዒባዳ የሚባለው አፍደል የተሻለ ዒባዳ የሚባለው ኢንቲዛሩል ፈረጅ ነው። ፈረጃን መጠበቅ ነው። ችግር ላይ ሆኖ ሰው ሀም ላይ ሆኖ ፈረጃ በሚያስፈልግበት ሂደት 1 አመት ሚሆን 2 አመት ይሄ ነው ትልቁ ዒባዳ ብሎ ማለት ምን ፈረጃን መጠበቅ የሆነ ፈተና ላይ ሆኖ ማለት ነው። አየኩነ ኩለማ ሐውለክ ዩሂ አነ ለይሰ ሁናከ ሐል እንዴት ነው አሁን ባለህበት ሁኔታ ውስጥ ጭንቅ ውስጥ ሆነ በዙሪያ ያሉ ነገሮች ሁሉ ምንም ሐል እንደሌለ ለዛ ነገር መፍትሄ እንደሌለ ሆኖ ሊሰማህ ይችላል ወይም ሊታይህ ይችላል ይሉሃልም። ወላኪነክ ሙእሚኑን አንተ ግን አማኝ ነህ። አነ አልአምረ ቢየዲላህ አማኝ እስከሆንክ ድረስ ጉዳዮች በአላህ እጅ ናቸው ብለህ ታምናለህ። ወአነ ኩለማ ሐውለክ ሙጀረዱ አስባቢን ተጅሪ ዐለናስ በዙሪያ ያሉ የምታያቸው የሚንቀሳቀሱ ነገሮች ምናምን ሁሉ ሰበብን ለማድረስ የሚንቀሳቀሱ ናቸው። ገብቶሃል አይደል? ለዐለላህ አላህ ሳይሆን ሰዎቹ ሰበብ ናቸው። ዋናው ስራ ግን ማንን ነው የሚጠብቀው? አላህን ነው ማለት ነው። ስለዚህ ለተይአሱ ተስፋ አትቁረጡ አሉ ነብዩላህ ያዕቆብ። መቼ ነው ይሄን ያሉት? ለም የቁልሃ ያዕቆብ አለይሂ ሰላም ፊ ረኻ ይሄ በሰላሙ ጊዜ በደህናው ጊዜ አልነበረም ይቺን ቃል ያሏት። አስቡ ቃለሃ ሒነ ፈቀደ ቢንያሚን ልጃቸው ቢንያሚንን ሰርቋል እዛው ቀርቷል ሲባሉ ነበር ይቺን ያሏት። بعد فقده ليوسف عليه السلام አስቡት መጀመሪያ ሌላ ልጅ አጥተዋል። አሁን ድጋሚ ደግሞ ይዛ ሰርቆ ቀረ ሲባል ምን አይነት ስሜት ነው? በቃ ይሄ አሁን ደህና ሰዓት አይደለም እኮ በዛች ሰዓት ነው ከአላህ ተስፋ አትቁረጡ ብለው ያሉት ማለት ነው። ከዛስ فما هي الا ايام حتى كان يشم ريح يوسف ከዛ በኋላ የተወሰኑ ቀናቶች ናቸው የዩሱፍን አለይሂ ሰላም ልብስ ለማሽተት የፈጀባቸው ማለት ነው። ወማ هي الا ايام بعدها ከዛ በኋላም ደግሞ ትንሽ ቀናቶች ናቸው حتى كان يضمه الى صدره አቅፈው ወደ ልባቸው አስጠግተው ሲያቅፉት እንኳን ከዛ በኋላ ትንሽ ቀናቶች ናቸው የፈጀበት። ፊቅ ቢላሂ ደውመን አላህ ሱብሓነሁ ወተዓላን ሁሌ እመነው። ይሄ ምንን ያስይዘናል? አንደኛ ችግር ላይ ስንሆን እየተቀጣን ምናምን ነው የሚለውን አስበን ከወንጀላችን እያጸዳን ያመጣነውን ሐሳብ ላይ ካሁን በላእ ከሆነ በዚህ ስራዬ ነው ብለን ራሳችንን የመለስንበት እንዳለ ሆኖ ግን አላህ እየፈተኔ ነው ያለው በአፍያን በምንም ብለን ስናስብ በቃ ያንን የዛን ችግር መውጫ መጠባበቅ አላህ ያድነኛል አላህ እንደዚህ ነው አላህ ምናምን ብሎ ማሰብ ፈረጃን መጠባበቅ ትልቁ አፍደሉ ዒባዳ ነው። አንድ እሱን መያዝ ነው። ሁለተኛው ደግሞ አላህ Subhanahu Wa Ta'ala በደህናውም ጊዜ አውስተን ከዛ በኋላ በእንደዚህ አይነት ችግሮች ውስጥም ስንገባ የሆነ ድክም የምንል ተስፋ የምንቆርጥ ወደ ኋላ የምንመለስ አይ በቃ አለቀልኝ ምናምን የምንል መሆን የለብንም። ኢነርጂያችንን ሰብስበን እንደ አዲስ መነሳት መቻል አለብን። በቃ አሁን ቀርቧል ፈረጃዬ አሁን ነው። ልክ እንደ ያዕቆብ አለይሂ ሰላም ማለት ነው። ቢደራረብ እንኳን አሁን እዚህ ጋር የቤት ኪራይ ያልተከፈለ ምናምን ከዛ ጋር ደግሞ የሆነ ልጅ ታመመ አላህ ምናምን ብሎ ድክም ልፍስፍስ ማለት ሳይሆን እንደ አዲስ ኦኬ አላህዬ አሁን ይሄን ሁሉ ሰብስበህ ያመጣኸው በምን ሰርፕራይዝ ልታደርገኝ ነው በሚል የሆነ ከውስጥ አዲስ መነሳሳትን መፍጠር መቻል አለብን። ያ ነገር ደግሞ ፈረጃውን ይስበዋል ማለት ነው። ልክ እሳቸው አሁን ላተይአሱ ብለው ተስፋ አልቅሰዋል ብዙ ዘመን ምናምን እኮ ድጋሚ የሆነ ነገር የሚያስደስት ዜና አይደለም የመጣላቸው። ወያኛው አልተስተካከለ ድጋሚ ሌላ ደግሞ የሚያስጨንቃቸው ነገር ሲፈጠር አሁን ፈተወላ አንሁም ባለፈው ተነጋግረንበታል አይደል?
ለአላህ ሸክዋቸውን አቅርበው እንደ አዲስ ኢነርጂያቸውን ሰብስበው እኔ እንኳን ሊሟሟቱ ተስፋ ሊቆርጡ ምናምን ሰዎችንም በታሪክ መዝገብ እንዲቀመጥ ላተይአሱ ሚን ረውሒላህ ብለው ከአላህ ተስፋ አትቁረጡ ምንም ቢሆን ብለው ፈረጃቸውን አግኝተዋል ማለት ነው። እና እኛ ጋም እንደዛ አይነት አላህ ያጠንክረን። ፖዚቲቭ እንትኑ ራሱ እንዳልኳችሁ ለፈረጃው መቅረብ ይጎትተዋል፣ ይስበዋል ነገር ማለት ነው። አላህ ይፈርጀኛል፣ አላህ ምን አዘጋጅቶልኝ ይሁን፣ በቃ ሰፊን ነገር መጠበቅ። ለምን አላህ ሱብሓነሁ ወተዓላ አንድን ነገር ዑስር መጥቶ ዩስር ይከተላል እንጂ ምንም ቢሆን ቃሉን አያጥፍም ብሎ ጀግና ቆራጥ ሰው መሆን ጥሩ ነው። አላህ ያበርታን። ፈረጃችንንም በቅርብ ቶሎ የምናገኝ አላህ ያድርገን። ግን ደግሞ እዛው ፕሮሰስ ውስጥ እስከሆነን ድረስ አላህ አይተወኝም፣ አላህ ያስተካክልልኛል። ሞተ የተባለ ልጅን ተስፋ ሳይቆርጡ እሳቸው አለ በህይወት እያሉ ከተሟገቱና አላህ ያመጣልኛል ብለው መጨረሻ ላይም ልጃቸውን ካገኙ የኛ ሀጃ ደግሞ ከዛ በታች ነው የሚሆነው አይደል? ኦልሬዲ ተስፋ የሚቆረጥበት እኮ ነው። እሳቸው ሞቷል ተብሎ ደም አይተው ምናምን አይደለ? ወጃኡ አላ ቀሚሲሂ ቢደሚን ከዚብ እንደዛም ሆኖ ግን ውስጣቸው እንትን አላለም። ስለዚህ እኛም እንደዛ ያክል ደረጃ የደረሰ ነገር እንኳን ቢሆን ከአላህ ተስፋ ሳንቆርጥ አላህን ፈረጃ እየተጠባበቅን ዒባዳችንንም በዛው እያደረግን ከዛ ደግሞ ፈረጃችንንም ከአላህ እንደመቀበል ያግዘናል ማለት ነው። ይህን ይመስላል የዛሬው ሀሳብ። ሰላም አለይኩም ወረሕመቱላሂ ወበረካቱ።